እንዴት ነው ነገሩ? ምን ነው? ፖሊሶቹ ለምንድን ነው ፈልግሻለሁ ያሉት? እኔ ነኝ ብቻዋን ላናገራት ፈልጋለሁ ያልኳቸው። እንዴት? ተረጋጊና እናውራ። ቆይ ለምንድን ነው ፖሊሶቹ እንዲወጡ ያደረግሽው? ፖሊሶቹ እንዲሰሙ አልፈልገው ነገር ስላለ ነው። ታዲያ እዛው ክፍላችን አታናግሪኝም ነበር? ፖሊሶቹ ብቻ ሳይሆን እነዛ ወጠጤ ጓደኞችሽም እንዲያውቁ ስላልፈለግኩ ነው። ወጠጤ የምትያቸው እነ ምህረት ነው? እና ምን ነው ወጠጤ አይደሉም እንዴ? እርግብ፣ አሁን ለምን እንደፈለግሽኝ ትነግሪኝ? እነግርሻለሁ፣ ግን አሁን የምነግርሽን ነገር እርግብዬ እንግዲህ ዙራ ዙራ ከሜላት መዳፍ ወድቃለሽ ማለት ነው። ሜላትም እንግዲህ ያሁሉ ፉከራ፣ ያሁሉ ድንፋታ፣ ያሁሉ ጉራ ቀረና አሁን ራሷን የምታድንበት ምንም አማራጭ ስለሌላት መፍትሄ ስለሌላት የእርግብን መረጃ በመያዝ ራሷን ነፃ አውጥታ እርግብ ጋር ደግሞ ስምምነት በማድረግ እርግብንም ልታስወጣት የተስማማሽ ትመስላለች ማለት ነው። ታዲያ ሀናም ለጥየቃ በሄደችበት ሰዓት እርግብን ትኖራለች ብላ ስላልጠበቀች በጣም በግርምት እያየቻት እናያለን ማለት ነው። እርግብም ያለምንም ሀፍረት እንግዲህ በነፃነት አፍጥጣ ስታያት እናያታለን። ይህ የሆነበት ምክንያት እንግዲህ እርግብ ትክክለኛ ወንጀለኛ የሆንኩት በእኔ ሳይሆን በሰዎች ግፊት ነው፣ ለዚህ ደግሞ ይቅርታ አድርጊልኝና አንቺንም ከእስር የሚያወጣ እኔንም ይዘሽኝ እንድትወጭ ስትል ከሜላት ጋር ድርድር አቅርባላት ነበረ። ሜላት ታዲያ ግን አይ እኔ ይህንን ማድረግ አልችልም፣ ራሴን ማውጣት እንኳን አልችልም፣ አይደለም አንቺን ይዤሽ መውጣበት ብላ በሰዓቱ መልሳላት ነበረ። እርግብ ግን እንድታስብ ጊዜ ሰጥታታለች። በእርግጥ በደንብ ልታስቢበት ይገባል፣ እኔም በአንዴ ውሳኔሽን አልጠብቅም ብላ ማስጠንቀቂያ ሰጥታት ነበር ማለት ነው። ከዛም ሜላት ነገሩን ደግሞ ስታስበው ቆይ እንዴት እኔ ነፃ መውጣት ከሆነ እሷ ደግሞ ትውጣ ምን አገባኝ ብላ አስባ ነበረ። ነገር ግን የሰራችውና ያሳለፈቻቸው ነገሮች ደግሞ ወደኋላ መለስ ብላ ስታስታውል ሜላት በጣም ትናደዳለች። እኔ ሜላት ማንንም አለምንም ከእግሬ ስር ሁነሽ ራስሽ ትለምኘኛለሽ እንጂ ሲቀጥል ደግሞ አንቺ እዚሁ መበስበስ አለብሽ። እኔ መቼም ቢሆን ይህንን አላደርገውም። እኔ ደግሞ የምወጣበት በራሴ መንገድ እንጂ በሰዎች ድጋፍ አይደለውም። አታውቂኝም፣ እኔ ማለት ሜላት ነኝ ብላ ለእርግብ ስትጮህ ነበረ። እርግብም እኔ እኮ ለምኘኝ ተንበርከኪልኝ አላልኩሽም፣ በሀሳቤ ተስማሚና አንቺም ነፃ ውጭ እኔም ነፃ ውጭ ነው ያልኩሽ ትላታለች። ታዲያ ይህንን በፍጹም መቼም ቢሆን አላደርገውም፣ እዚቹ መቀመቅ ትወርጃታለሽ እያለቻት ነበረ ሜላት። ከዛም ምናሴ ከመጣ በኋላ ነገሩን ለምናሴ ስታስረዳው እርግብ መረጃ ይዛ ነው ወደዚህ የመጣችው። አሁን ላይ ግን እኔ ነፃ የምታውጭኝ ከሆነ ነፃ የሚያወጣሽ መረጃ አለ ብላኛለች እና ምን ማድረግ እንዳለብኝ ራሴ ያውቃለሁ ስትል ቆይ እንዴት ይሄ ሊሆን ይችላለኝ? እማዬ ነፃ ልትወጣ ነው ማለት ነው? አንቺስ እንዴት አድርገሽ ነው ራስሽ ነፃ ሳትወጭ እሷን ነፃ የምታወጫ ሲላት ያሳለፈችውንና እየሰራችውን እኛ ቤት ያደረገችውን በሙሉ በይቅርታ ማለፍ ነዋ ትለዋለች። በፍጹም እርግብ ይቅርታ የሚገባት እኮ አይደለችም ሲላት እሷን በምላሹ በእርግጥ እኔ ነፃ ካወጣችኝ ምን አገባኝ ትለዋለች። ከዛም እማዬ ብትወጪና አንቺ እኮ ደስ ይለኝ ነበር፣ ነገር ግን እርግብ ደግሞ መታሰርና መወንጀል አለባት፣ ነፃ ሰው አይደለችም ይላታል። ከዛም እሱን ተው ልጄ እኔ ራሴ አስብበታለሁ፣ ነገሩን አንተ አታስብ ትለዋለች። አየሽ ግን እማዬ ቆልምማ ስትጥልሽ ያለ ነገር ወደዚህ አልመጣችም። ምናልባት እኮ እርግብ ግን ከጀርባዋ የሆነ ሰው አለ። መቼም ሁሉን ነገር ራሷ አታረገውም። አንደኛ ደግሞ ፍርሃት የሚባል ነገር አላት። ደፋር የምትባል ሴት አይደለችም የዚህን ያክል። ስለዚህ መረጃ ሊኖራት ይችላል፣ ወይስ ደግሞ ልታጭበረብር እየተባባሉ አይ የምትዋሽ እንኳን አይመስለኝም። ነገር ግን ሜሮንን ደግሞ እንዲከታተሉ ማስቆም እንዳለባት አስቀድማም ነግራት ነበረ። ከዛም እንግዲህ የመጨረሻው ውሳኔዋ ሜላት የሚሆነው ከእርግብ ጋር በመደራደር እንግዲህ መረጃውን እንዲመጣ ሜላትም ነፃ ወጥታ እሷም ደግሞ በይቅርታ እንድታስወጣት ይስማማሉ ብዬ አስባለሁ። ምክንያቱም የመጨረሻው ፓርትም ስለሆነ ማለት ነው። በእርግጥ እርግብ ወንጀለኛ ናተኝ፣ ብዙ ነገር አጥፍታለች፣ ግን በራሷ ህሌና አልነበረም። አንዳንድ ጊዜ መለስ ብለን ወደኋላ ድራማውን በምናስታውስበት ሰዓት ማለት ነው እርግብ ለሜላት በጣም ነበር የምታዝነው። አንድ ነገር ልታረግ እንኳን ስትል ተጸጽታ ልትተወው በምትልበት ሰዓት
ሜላት ጋር ማለት ነው በጣም ስለሚዋደዱ እና በጣም ይግባቡ ነበር። እዛ ቤት እንዲሁም በጣም በትግል እየታገለች እንድትቆይም ያደረገቻት ልጄን አትንኩብኝ እያለች ከሰላም ጋርም ከመስፍኔም ጋር እንዲሁም ከወይዘሮ አስቴር ጋር እየተጣላች ያን ሁሉ ነገር ታስታውሳለች እርግብ ማለት ነው። እና የሆነ ነገር እሷን የሚጎዳ ነገር ከማድረጓ በፊት ታስብ ነበረ። ከዛም ባዩሽ እንግዲህ እየደወለች እሷ ባታጠፋሽ በእኔ እጅ ትጠፊያለሽ፣ የገባሹ ተስማምተሽ ነው እያለቻት በእልህና እየገፋፋቻት ነበር እንጂ እርግብ የዚህን ያክል ጨካኝ የሚያስብላት ነገር አልነበረም። ጭካኔዋን ስታሳየው የነበረው በቅናት መንፈስ ከሀና ጋር ነበር ማለት ነው። ሀና የዋህ ናት፣ ሁለት ደግሞ እጅ አትሰጣትም የነበረው ነገር ግን መለስ ብላ ደግሞ ሀናም ደግሞ ለእርግብ ታስብላት ነበረ። አንዳንዴ እርግብ ደግሞ በፋሚሊዎቹ በትብብራቸው ትቀንም ነበር ባላቸው ነገሮች። ያን ያልላቸው አይደለ ሰው አይደለንም። ተኝታ በማታውቅበት መኝታ ላይ ስተኛ የተለያዩ ልብሶችን የተለያዩ ምግቦችን በምትጠቀምበት ሰዓት እንደ ሰው ትቀና ነበር እንጂ ሌላ የተለየ ክፋት እንኳን አላደረገችም። ያ ሁሉ ድርጊት ስታደርገው የነበረው በባዩሽ ጫና ነበር ማለት ነው። እና አሁን ላይ ደግሞ መለስ ብላ ሜላት ባዩሽን ያን ሁሉ ካደረገቻት በኋላ የሞተሽ ቀን ምን አለ ይቅርታ እንኳን አድርጌላት በነበረ፣ ያሳለፍናቸው ነገሮች ብዙ ነበሩ እያለች ተጸጽታ በጣም ስታለቅስ ነበረ። ምናልባት የባዩሽን ይቅርታ ያላረገችላትን በእርግብ ላይ ይቅርታ አድርጋላት ነፃ እንደሚወጡ ተስፋ አረጋለሁ። እና ይህንን ይመስላል ድራማው ማለት ነው። እርግብም በጣም ጎበዝ ናት እውነት ለመናገር። አንደኛ ሜሮንን ይዛ ወደ ወንጀሉ አልመጣችም፣ ራሷን ይዛ ነው ሜላትንም ነፃ ልታወጣ የመጣቸው ማለት ነው። ትክክለኛ ገዳዩ እንግዲህ አቶ በቃሉን የሜላት ተቀናቃይ መሆኑን ማንም አያውቅም። ያ የሰማይ ስባር የሚያክል ልጅ ከመጣ ግን እውነቱን ይናገራል፣ ማን እንዳስገደላት በማን ገንዘብ እንደሆነ። እዚህ ጋር ፖሊሶቹ ምንም አንድም ነገር መረጃ አላገኙም። አይገርምም? ግን ሟችና ገዳይ አንድ ላይ ሆነው እርስ በርሳቸው ነገሩን እያጣሉ እውነታው ላይ ሲደርሱበት ፖሊሶቹ ግን ምንም አይነት ስራ አላገኙም። የምር በጣም ያስጠላ የስራቸው እንዝላልነት ነው ማለት ነው። አንድ መረጃ እንኳን ፍንጭ አላገኙም። ሜላትም በጥርጣሬ ይህን ያህል ጊዜ ታሰረች አድርገዋለች አላደረገችውም የሚለው ገና። ሜሮንም እንግዲህ ምንም እሷ ባታደረገውም እንኳን የወንጀሉ ተባባሪ ናት። ግን ደግሞ እሷ ተፈርታ ሰዎቹን ግብረ አበሮቿን አሳልፋ አትሰጥም ስትባል እሷ በነፃነት እንድትኖር ፈቅደውላት ነበረ። እርግብም ከተደበቀችበት ማግኘት አልቻሉም ነበረ። ራሷ ናት እንግዲህ ሜላት ያለ ኃጢአቷ ባላረገችው ስራ እንዴት እዛ ሁሉ ነገር ትገባለች ስትል ራሷን አሳልፋ እየሰጠቻቸው ማለት ነው። እና ፖሊሶቹ ምንም ነገር እንዳላደረጉ ነው ማለት ነው። እና ጠንከር ያለ የስራ ስምሪትም አላደረጉም። ነገሩንም ደግሞ ፎከስ አድርገውም አልመረመሩትም። ፎቶ ማስረጃ ብዙ ነገሮችን ቀርቦላቸዋል። ግን አንድ ፍንጭ እንኳን ይሄ ነው የሚባል ነገር እስካሁን ያሳዩት ነገር የለም። በስተመጨረሻም እንግዲህ ሁለቱም ስምምነት በማድረግ ነፃ ይወጣሉ ብዬ አስባለሁ። የሀና መደናገጥ ግን እኔንም አስደንግጦኛል። ምክንያቱም እርግብ እዛ ትሆናለች ብሎ የሚያቅሰው ምንም የለም ከምናሴ በስተቀር ማለት ነው። እንግዲህ አቶ ፋያውም እንግዲህ በስተመጨረሻ የህይወት አጋሩን አግኝቷል። አንድ ላይ ቢሆኑ ቢጣመሩ ደስ ይላል። መቼም እኛ የመዳም ቅመሞች ሰውን ማለያየት፣ ሰውን ማጋባት፣ ሰውን ደግሞ ማፋቀር፣ ማስወለድ እንችልበታለን አይደለ? ከዛም አንጻር እንግዲህ አቶ ኖላዊ እንግዲህ ፋኖሴን ወዷታለኝ፣ እሷም ወደዋለች። ያው እንደምታውቁት እሱም ብቸኛ ነው፣ ሀና ነው ያለችው። ሀናም እንግዲህ ፍቅረኛ አላት የራሷ፣ ነገ ደግሞ የራሷ ህይወት ይኖራታል። በዛ ላይ ደግሞ ትልቅ ቤተሰብ አላት። እዛ እዚህ እያለች እንድትሰቃይበት ስለማይፈቅድ እንደ አንድ ወላጅ እንደ አንድ አባት እሱም ብቸኛ ነው፣ ልጅ የለውም። ጧሪ ቀባሪ ያስፈልገዋል። በተለይ ደግሞ አነጋጋሪ ወንድ ልጅ በስተርጅና ምግብ ሰርቶ ሊኖር አይችልም እድሜ ልኩን ማለት ነው። እና ምናልባት አሁን ላይ እንደው እርጅና ምናምን ስላልተጫጫ ነው ሊሰራና ተንቀሳቅሶ ሊውል ሊያድር ይችላል። ነገ ግን ማንም የለውም። ስለዚህ ሀና ሸክም ልሆንባት አይገባም ሲል እንግዲህ ፋኖሴም ሰው የተራበች ናት፣ በብዙ ውጣ ውረድ ያለፈ ሴት ናት። ችግሮቻቸውን ካሁኑ ያሳለፉትን በግልጽ አውርተውታል። ድብቅብቅ ያለ ነገር የለም። ያው ለእርግብ ደግሞ ምን አይነት ይቅርታ እንዳደረጉላት
ያን ሁሉ ነገር ስራ ሰርታባቸው በይቅርታ እንዳለፏት ስትሰማ ፋኖሴ በጣም ግር ምን ያላት፣ ይህን ሁሉ ሰው ተበድሎ እንዴት ነው? ቆይ እዝነት ነው ወይስ ደግሞ ለሰው ሲባል በይሉንታ ነው ይሄ ነገር የታለፈው? እንዴት ይህ ሁሉ ነገር ሰርታ ወይ ርግቤ እያለች ለካ ይህ ሁሉ ችግር ዋጥ አርጋ ሆዷን እስኪነፋ ድረስ የኖረችው ይሄ ነበር ብላ ለእርግብ ማዝናላት አለ። ሁለት ደግሞ ኖላዊም ስለነገራት ነገሩን ደግሞ በግልጽ ተረድታለች ማለት ነው። እና ፋኖሴም እንግዲህ ያጣፍጥላት ብዬ እመኛለሁ ማለት ነው። ያው እርግብን በጣም ነው የምትወዳት። ወይኔ እርግቤ ብላ ካፏ ላይ ራሱ ስትጠራት እንዴት ደስ እንደምትል ይህን ይመስላል ድራማው። የኖላዊ ታሪክ በሚስት ይደመደማል። እንግዲህ ጥሩ ሴት ባለሙያ ሴት እንደምትሆን ደግሞ ምንም ጥያቄ የለውም። እሱ ምግብ ሰርቶ ሊያበላት ሲል እንኳን እኔ ሴት እያለው የሴት እንግዳ የለውም ብላ ሽንኩርትና መክተሻ ተቀብላ ራሷ ለማዘጋጀት ጉድ ስትልም እናያታለን። በዚህም ደግሞ ደስ ብሎት አልፋየው ማለት ነው። የመጨረሻው ግን የአሲርና የተምቹ ጉዳይ ምን ይሆናል የሚለው ነው። እንግዲህ እርግብም ከእስር ከወጣች ሜላት ይዛት ከወጣች በኋላ ወደ ነበረበት ንጹሕ ፍቅር ትቀበላለች ብዬ ይገባታልም። ተምቹን በጣም ነው የሚወዳት እርግብን ማለት ነው። የምትጎደው ግን በዚህ መካከል ድንብላል ናት፣ የኔ ነፍላላ ሴት ማለት ነው። እና ስታፈቅሩ እዚህ በፊት እጮኛ የነበረውን ፍቅረኛ የነበረውን በተለይ ደግሞ እንደዚህ በግርግር መሀል ባለመስማማት የተለዩትን ሰዎች ማፍቀር የለብንም ብዬ አስባለሁ። እና ድንብላል በዚህ ትጎዳለች። ነገር ግን አሲርና ሀና አንድ ላይ ሊሆኑ አይችሉም። ምክንያቱም ሀና የራሷ ዝራ ስላለላት ማለት ነው። መቼም መለስ ብላ ወደ አሲር የምትመጣ ሴት አይመስለኝም። ግን የተምቹና የእርግብ ፍቅር ይቀጥላል ማለት ነው። እንግዲህ በአንድ ድንጋይ ሁለት ወፍ ማለት ይሄን ነው። እርግብም የራሷን ፍቅረኛ ዘመዷንም እንግዲህ ሰው አግኝታላት የሚያበቃ ይመስላል ድራማው ማለት ነው። የሀናና የአሲር ታሪክ ግን በእህት በወንድምነት የሚያበቃ ይመስለኛል እንዲሁ ሲታይ ማለት ነው። ምክንያቱም ሀና ምንም ነገር አልናፍቃትም፣ ምንም ስሜትም የላትም። ጭንቅላቷ በሙሉ ከእዝራ ጋር ስላለ ማለት ነው። ስቲል ግን እስካሁን እዝራ ግን ለሀና ያለው ስሜት ግልጽ ባይሆንም እንደሚዋደዱ እንግዲህ ይናገራሉ ማለት ነው። ሁለቱም ሲታዩ ግን ምንም የፍቅር ጣዕም የሚባል ነገር በሁለቱም የሚታይባቸው ነገር የለም። ያው በጫና ነው ያለው። እዝራም ሀና ብትተዋት ብላ ሰላምዬ በጣም አስጠንቅቀዋለች። እንግዲህ እሱን ምናልባት ኃላፊነቱን እየተወጣ ይሆናል። የምርም ከልቡ ሊወዳት ይችላል ማለት ነው። ሌላው ሀና ደግሞ ከደሴ ጥለው የመጣችው ኤልያስ የሚባል ፍቅረኛ አለ። እሱ ከመጣባት ራሱ ወየው ፍራቷ ምን እንደምትመልስለት ማለት ነው። በጣም ከባድ ነው ሀና የገባችበት እስማአ። ምክንያቱም ኤልያስ ከደሴ ያለው በብዙ ነገር ሲያግዛት ቆይቷል። ወደ አዲስ አበባ እንዲመጡ ያገዛትም እሱ ነው። ሰው ያመቻቸም እሱ ነው። በገንዘብም በሀሳብም በጣም ብዙ ነገር ሼር እያረጋት ነበረ። ከዛም ደግሞ አዲስ አበባ ከመጣች በኋላ መጥቶ አይዞሽ እያላት ነበረ። እንደሚወዳት እንደሚያፈቅራት ታውቃለች። እሷ ግን እሽም እምቢምም አላለችውም። ኤልያስ እስካሁን ድረስ በተስፋ ነው ያለው፣ ልክ እንደ አሲር ማለት ነው። አሲርስ ቢያንስ ማለት ነው ሌላ ፍቅረኛ አላት ብሎ ውስጡን አሳምኗል። ኤልያስ ግን እየጠበቃት ይገኛል ማለት ነው። እና የመጨረሻው የሀና ታሪክ ከእዝራ ጋር ይቀጥላል የሚለው ትንሽ አወዛጋቢ ይሆናል። ምክንያቱም ሀና ያንንም ስታይ ልቧ ወለል፣ ይህንንም ስታይ ልቧ ቀደድ ስለሚል ማለት ነው። ይህን ይመስላል የኖላዊ ድራማ ማለት ነው። አንዳንድ ያው እንግዲህ ህይወት እንዳጋጣሚ ነች የምንኖረው፣ ውስብስብ ነች። ለማንኛውም ሜላት ተፈታ ወደ ቤቷ እንድትመለስ ደስ ይለኛል። ምክንያቱም ጥሩ ሴት ነች፣ አስተዋይ ሴት ነች፣ ጀግና ነች። ለችግር ወይም ደግሞ የሆነ ፈተና ሲመጣባት እጅ ማትሰጥ ጠንካራ ሴት ነች ማለት ነው። እስር ቤቱን በአንዴ እንዴት እንደተላመደችው ከልጆች ጋር እንዴት እንደ ራሷ ልጆች አድርጋ በፍቅር እንደያዘቻቸው ልጆቹ ራሱ እስር ቤት ያሉት እነ መክሊት በቃ እማዬ እያሉ ነበር ሲጠሯት የነበር። በጣም ጎበዝ እናት ነች። የምር በየሄዳችሁበት ሰው ሲወዳችሁ ሰው ሲንከባከባችሁ ያለው ስሜት በጣም ከባድ ነው። ሁላችንም ሴት እንደመሆናችን መጠን ልክ እንደ ሜላት ጠንካራ ጎበዝ አስተዋይ ሴቶች ያድርገን። እንደ ድንብላል አፍቅረው ደግሞ ከማለቃቀስ ፈጣሪ ይጠብቀን።
ይህ እንኳን ኩሽና ይቁጠረው። በየኩሽናው ብዙ ልጆች አለን ተደብቀን ማለት ነው። የኛ ያልሆነ ነገር ስንፈልግ፣ በእኛ ባልሆነ ነገር ጊዜያችን ስናጠፋ አለላችሁ አይደለ? ከባድ ነው። ይህን ደግሞ ሁላችንም የምናውቀው የህይወታችን ላይፍም ስለሆነ ማለት ነው። ስገባ ሰላም ብዬ አልገባሁም። ለሁላችሁም ሰላማችሁ ብዝት ይበልልኝ። ስትከታተሉ ለነበራችሁ ለሁላችሁም አመሰግናለሁኝ። ሰላም ነውና ለሰው ልጅ ለሁላችንም ሰላም ይስጠን። በያለንበት አምላከ ቅዱሳን ይጠብቀን። ከምናየው ከምንሰማው ፈጣሪ ይጠብቀን። እውነት አሁን ላይ የሚሰሙ ነገሮች በጣም አስፈሪ ናቸው እና ሁላችሁም እንግዲህ ራሳችሁን ጠብቁ ነው የምለው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዳደረጋችሁ ተስፋ አደርጋለሁኝ። ነባር ቤተሰቦችም እንግዲህ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ስለምታበረታቱኝ ከጎኔ ስለሆናችሁ ሁላችሁንም ከልብ ነው የማመሰግነው። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ።